በቀለው እኔ ያገባኝ በሰላም ነው በሰላም ነው። አይ ሰላም ነገሮችን ስላንተ ነግራኛለች ሩታ። ዛሬ የጠራውክ ለምንድን ነው አቤል? ላስጠነቅቅህ ነው የጠራውክ። የማስጠነቅቅ ሰላም ደህና ነሽ? በሰላም ነው በሰላም ነው። አይ ሰላም አነከኝ እኮ በጣም በደንብ ሰላም ልበልሽ ብዬ ነው። ደህና ነሽ? ኧረ ሳማት እንደው እንዴት አባታቸው ነው የሚያምሩት ሩታና አብርሽ። እውነት ለመናገር የድሮ ትዝ አላላችሁም? ድሮ ማለት ነው ሲተቃቀፉ፣ ሲያጫውታ፣ ሲያባድራ፣ ሲላፉ ምናምን እኔ እሱን ነው ትዝ ያለኝ ማለት ነው። እና አብርሽ እንግዲህ እንደሰማችሁት ማለት ነው አቤልን ከህይወቴ ውልቅ ብለህ እንድትወጣ እፈልጋለሁ። የድሮ ሚስቴ ማለትም የአሁን ህይወቴ ማለትም የልጄ እናትን እንድታወራት እንድታናግራት በፍጹም አልፈልግም። በእኔ ህይወት ውልቅ ብለህ ወጥተህ ራሴ መወሰንና ማድረግ የምፈልገው ነገር ማድረግ እችላለሁ። የእናንተ እርዳታ አያስፈልገኝም ብሎ ለአቤል ተናገረው። እና አብርሽዬ ማለት ነው በመጀመሪያ ደረጃ ሄርሜላን እንደዚህ ብትልን ደስ ይለናል። ግን እኔ የምላቸው ከአብርሽ ጀርባ ግን የሆነ ተንኮል እየሸተተኝ ነው። ሩታ እንዳደረገችው የሆነ ድራማ ሊጫወትም እየመሰለኝ ነው። ሰው ማመን እኮ ቀብሮ ነው እንደማይነሳ እርግጠኛ ሲኮን ነው። እናንተ ሰው እኮ ማለት ነው አብርሽ ይህንን አያደርግም። ጥሩ ልጅ ነው። ነገር ግን በእንደዚህ አቤል ነጭ ቅማል መክሮት ምናልባት ጥሩ ነገር ተጫወትላት፣ እኛንም ተቆጣን፣ ሄርሜላንም ተቆጣት፣ ብሩክንም ተቆጣ፣ ሁላችንም ተቆጥተ ቀርበህ እሷ የእውነት በቃ ይሄ ልጅ በቃ ተመለሰ ምናምን ብላ እንትን ስትልህ ፕራንክ ነው ብለህ ትላታለህ ብለው መክሮት ሊሆን ይችላል። ምክንያቱም ትዝ ይላቸዋል ቪዲዮ ላይ ምን እንዳለ ታውቃላችኋል? እሰራልሻለሁ ብሎ ተናግሯል አብርሽ ማለት ነው። የወጋ ቢረሳ የተወጋ አይረሳም። ያው በጊዜው ሩታ ጥፋት ላይ ስለነበረች የአብርሽን ረስተ ነው እሷ ላይ ሆ በለናል እንጂ እሱም ትክክል አልሰራም። ሆነህ ለመናገር እንዴ አሁን እኔ የእሱን ነገር ልተነትን አይደለም የመጣሁት። ነገር ግን አብርሽ የእውነትህን ነው ወይ? ይሄ ቅልስልስ ማለት አላማረኝም። ልትበቀላት ነው እንደዛ ትከው ወይስ የምርህን ነው? የምር ለመሆኑ መረጃ እስኪ ማለት ማስረጃ አቀርብልን። እንግዲህ ትላንትና እኔ ማለት ነው ሰምቻለሁ ከሀገር እንዳትወጣ ልጁን ይዛ እንዳትወጣ ያደረግከው ነገር እንዳለ ሰምቻለሁ። ያንንም ስለሰማው ነው አሁን ከልቤ ሙሉ አድርጌ የምናገረው ማለት ነው። እና አብርሽ ለሰው ክፋት ማሰብ ጥሩ አይደለም። እሷ ክፉ ካሰበችብህ አንተ ከሷ ተሽለ ደህና ለመሆን ሞክር። ካልሆነ ግን ክፋትን በክፋት የምታሰብ ከሆነ ህይወትህ ለሰከንድ ነው የምትስቀው፣ ለአመታት ደግሞ ታለቅሳለህ ማለት ነው። እና ምን ልልህ ነው፣ ቢያንስ ጥሩ ባልና ሚስት መሆን ባትችሉ እንኳን ጥሩ የልጃችሁ አባትና እናት መሆን ትችላላችሁ። ስለዚህ በቀል ከሆነ የያዝከው እባክህን በፍጥነት በቀልህን ልታቆም እኔ እናገርሃለሁ ማለት ነው። ያ ደግሞ ነጭ ቅማል ማለት እኔ እሱን ልጅ ውይ አቤል አሁን እኮ ከሩታ አጠገብ እንደው ሲቆም እንደው ትንሽ አያፍርም እንዴ? በስመ አብ ያደረገው ነገር እኔ እያስታወስኩ ቀፈፈኝ። እኔ ሰው ላይ እንደዚህ ተንኮል ሰርቼ በፍጹም በቃ ተንኮል ከሰራሁበት አጠገብ አልቆምም፣ አፍራለሁ። እውነት ሽን ይዘኛል። በቃ እፍር ነው ምለው። ግን እሱ እንደዚህ እያለ ሩታ በቃ እንግዲህ በእርግጥ በዛን ሰዓት እኔም ተናድጄ ብዙ ነገር ብዬሻለሁ፣ አንቺም ተናድሽ ብዙ ነገር ብለሽኛል። አሁን ግን እንግዲህ በዚህ እኔ በተናገርኩት ንግግር ሀገር ለቀሽ የምትወጪ ከሆነ ምናምን ይላል። ሩታ ደግሞ አብርሽን ጥላው ስትሄድ እየደባበሰ አይዞህ ላንተ እኮ ሄርሜላ ናት የምትገባው። ዛሬ እዚህ ቦታ ለምንድን ነው የመጣኸው? ምን ልትሰራ መጣ? ሄርሞናት ያንተ ፍቅር እያለ አይዞህ ይለዋል ማለት ነው። ወይም ደግሞ እንዳልኳችሁ ተጫወትባት ብሎ አይዲያ ሰጥቶት ነው። ገባቸው? ምክንያቱም ይህንን ልምምጥ ገባቸው? ይህንን ልምምጥ የሚለማመጥ ከሆነ ለምን ፈርሞ ሰጣት? ወረቀቱን ለምን ፈርሞ ሰጠ? እንደዚህ የሚለማመጥ ከሆነ ከሀገራት ውጭ
አብረ መኖር ብንችል እንኳን አትራቂኝ፣ አትለይኝ፣ እኔን አንቺ እንደፈለግሽው ሰው እሆናለሁ የሚል ከሆነ ለምንድን ነው የፍቺውን ወረቀት ፈርሞ የሰጣት? ሰው ፈርሞ የሰጣት በቃ ከህይወቴ ውጪ ብሎ ነው። ገባችኋ? አሁን እዛ ልጁን ከሀገር ውጪ ይዛው እንዳትሄድ አድርጎ ደግሞ ዛሬ መጥቶ አትሄጂ እየየ ይላል ማለት ነው። ልጅ እኮ ይዛ ያለሱ ፍቃድ ልጁን ይዛ መሄድ እንደማትችል ማንም ሰው ያውቃል፣ እሱም ያውቃል፣ ሁሉም ያውቃሉ። ነገር ግን እዚች ጋር እሷን እኔ አሁን ምለው ማለት ነው ሩታ እባክሽን ተጠንቀቂ። እኔ አብርሽን አትታረቂ እያልኩሽ አይደለም። ሊጎዱሽ የመጡ ሁሉ እንዳያገኙሽ ጠንካራ ሴት ነው መሆን ያለብሽ። ውሳኔሽን ወስነሽ እንደው እንኳን ወደ አብርሽ የምትመለሽ እንኳን ከሆነ በዋጋ ልትገኝ ይገባል። ሞሽን በየመንገዱ እንደዚህ ኖ በይው፣ ኖ ኔቨር፣ በፍጹም። እንግሊዝኛም ልቀላቅልላችሁ እንደንዴ ማለት ነው። እና ሩታዬ የምሬ ነው የምልሽ፣ ለራስሽ ዋጋ ካልሰጠሽ ማንም ቅራቅንቦ ነው መጥቶ የሚጫወትብሽ። እና በፍጹምም አይችሉም። የእነ አብርሽ ጓደኞች አንቺ የፈለገ ነገር ቢሉሽ ከሀገር ሊያስወጡሽ አይገባም። ማናቸው እነሱ? ምንድን ናቸው? ምን አገባቸው ስለ አንቺ ህይወት? ንቀሽ ታያቸው። ሲሰድቡሽ ሞልጫቸው፣ ሲንቁሽ ናቂያቸው። ያከበረሽን አክብሪ። እንዴ ብሎ ነገር የለም። ማፊ ልፍስፍስ ሀቢብቴ፣ ማንም ነው መጥቶ የሚጫወትብሽ ልፍስፍስ ከሆንሽ ማለት ነው። እና ምን ልልሽ ነው፣ ውሳኔሽን እኔ ውጭ መሄድሽን ባልደግፈውም ከአብርሽ ጋር ያለሽን ግንኙነት ግን ይሄ እየጠራ ቪዲዮ የሚያሰራሽ ማለትም እየተበቀለሽ ነው ወይ መርምሪ። ገባሻ? መመርመር ጥሩ ነው። አዎ እንዴ ትቀልዳላችሁ።